ባጭሩ ነገር ያለው በቃ ድንገት የተፈጠረ እኔ የምፈልገው ማለት ነው እያንዳንዷን ከትንሹ ነገር እስከ ትልቁ ነገር እንድትነግሪኝ ነው የሚፈልገው ሙሉ ከዚህ በኋላ እንደዚህ አይነት ነገሮች መግባት አልፈልግም ማለት እንለያየልክ ስለኔ ምንም ነገር አይመለከትም በጣም ይቅርታ ከባድ ነገሮች ማለት ስለኔ ምንም አይመለከትም እንደዛ ነው ያልከለው ነው አይደለም ቆይ ስላፈዳህ ሱራ ቆይላ ሰላም የኛ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። እንግዲህ ሰሞኑን እያያችሁ ነው በእኔና በሱራ መሀል ትንሽ ከባድ ነገር ተፈጥሯል እና ያው እናንተም ትረዱኛላችሁ ብዬ አስባለሁኝ። ፈልጌው አይደለም የሆነው ሁሉ ነገር ፈልጌው ወይ አስቤበት ወይ ደግሞ ልጄን መደበቅ ፈልጌ ምናምን አይደለም። መጀመሪያም እንዳልኩት ብዙ ነገሮችን አይታችኋል። ከበፊትም ጀምሮ እኔ ለሱራ ስሜት ስለነበረኝ በቃ ስለምወደው ስለማፈቅረው ድንገት ይሄንን ነገር ቢያቅ አጣዋለሁ ብዬ ስላሰብኩ ነው ይሄንን ነገር ደብቄው የነበረው እና ያው አላመነኝም ነበር። ግን ማሳየት በምችለው መልኩ በትላንትናው ቪዲዮ እንግዲህ አይታችኋል። ልጄን አምጥቼ አስተዋውቄው ነበር። ግን እውነት ለመናገር ትላንትና በጣም ገርሞኛል። እኔ የጠበቅኩት በጣም ሲያያት በጣም ነርቨስ ይሆናል፣ በጣም ይናደዳል ብዬ ነበረ የጠበቅኩት። ግን እሱ እኔ እንጃ አላቅም፣ በቃ አልጠበቅኩትም በእንደዚህ አይነት መንገድና ሁላ አይታችኋል። እኔ እሱን አላደል በቃ ለምን እንደደበቅኩት ብነግረው ምንም እንደማይፈጠር ነበረ ሲነግረኝ የነበረው እና ገርሞኛል። ከዛ በኋላም አሪፍ ጊዜ ነው ያሳለፉት። በጣም ተግባብተዋል። ቤተሰብ እንግዲህ ዛሬ ምንድነው መሰላችሁ ትላንትና አይታችኋል። እንግዲህ በስነ ስርዓትም አላወራንም፣ ምክንያቱም እሷም ስለነበረች እሷ ፊት ልጅም ስለሆነች ብዙ ነገር አላወራንም። የተወሰነ ነገር አውርተን ነበር፣ ግን ያን ያህል ግልጽ ሆነን ያወራነው ነገር የለም ጉዳይ ላይ። ከዚህ በኋላ እኔና እሱ ግንኙነት ምንድነው የሚሆነው፣ ይቀበለኛል የሚለውን ነገር እናያለን፣ ይነግረኛል እና አላቅም ጥሩ መልስ ይኖራል ብዬ አስባለሁ። እኔ እንግዲህ ከሱ ጋር በምንም አይነት ሁኔታ ውስጥ መለያየትን አልፈልግም። እስካሁንም ይሄንን ከባድ ነገር ደብቄ ያቆየሁት ሰዓቱ ያሰብኩት ይሄንን ነገር ብነግረው አሁን ያለን ደረጃ ላይ ራሱ አንደርስም ነበር። ደግሞ በሰዓቱ ቤተሰብ ይሄንን ነገር ለማውራት የሚሆን አይነት ሁኔታ ውስጥ አልነበረም አይደል? እሱ ከኔ ጋር ጓደኛ ሆኖ ጥሩ ነገር ኖሮት የሆነ ሰዓት ልጅ አለኝ ብል ጥሩ ነገር አይመጣም ብዬ ስላሰብኩ ነው። እኔ በሰዓቱ ሳስብ የነበረው ደግሞ ካለበት ሁኔታ እሱን አውጥቼ ደስተኛ ማድረግ ነበረ የኔ ሀሳብ አላማዬና ያ ነገር ስለነበር ነው እንጂ ያነገርኩት ሌላ ነገር ኖሮኝ ምናምን አይደለም። በእርግጥ ልክ ነው፣ ልጅ የእግዚአብሔር ስጦታ ነው፣ የሚደበቅ ነገር ሆኖ ምናምን አይደለም። ግን ያው እንዳልናገር ያደረገኝ ሁኔታዎች ናቸው። እናንተም ትረዱኛላችሁ። ያየው ነበረ ኮሜንት፣ ብዙ የተረዳችሁኝ ሰዎች አላችሁ ምናምን ነገርና እስኪ ዛሬ ደግሞ ይምጣና ከዚህ በኋላ እኔና እሱ በምን መንገድ እንደምንቀጥል ምን እንደሚለኝ እንሰማለን። እንግዲህ ደውዬለታለሁ፣ እየመጣ ነው። ቤተሰብ እኔ አላቅም፣ በጣም ነው የፈራሁት። እንለያይ እንዳይለኝ በጣም እፈራለሁ። ምክንያቱም እኔ በምንም አይነት መንገድ ቅድም እንዳልኩት እሱም ማጣት አልፈልግም። ያው ሁኔታዬን አይታችሁ ምን ያህል እንደምወደው ራሱ መረዳት በጣም ቀላል ነውና እሱም በምንም አይነት መንገድ ማጣት አልፈልግም። ከዚህ በፊትም ይሄንን ያህል ከባድ ነገር የደበቅኩት እሱን ማጣት ስለማልፈልግ ነው እና በጣም ጨንቆኛል። ግን የትላንትና ሁኔታ እንዳልኳችሁ በጣም አስገርሞኛል። ማለት በቃ የሆነ ልጅ መኖሩ ሳይሆን መደበቄ ነው እሱን ያናደደውና እስኪ ጥሩ ዜና ይሆናል ብዬ ተስፋ አደርጋለሁ። ብቻ እስኪ ይምጣና ያለውን ነገር እናያለን። ቤተሰብ ሱራዬን እንጠብቀው። ጭራለ አንቺን ያጣው ደጄ እምባነው ከእንግዲህ ወዳጄ እኔማ ሳላይሽ ከርሜ እህላለው በናፍቆት ታምሜ ሊመሽ ነው አድማሱም ጠቆረ የልቤ ትርታው ደህና ነሽ? ሰላም ነው? እንዴት ነሽ? እየቀረሽ ነው? ቤተሰቦች አሉ፣ ሰላም በላችሁ። እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? እንዴት ናችሁ? ከካሜራማኑ ጋር አልተቻልሽም? ያው ያለውን ጉዳይ ከኛ ጋር ነበር አብሮ ሲጨነቁ የነበሩት። እየቀረስኩ የጠብቁ ያለው ነገር ላይ እናወራለን ስላልከኝ እነሱ ማየት አለባቸው ብዬ ስላሰብኩ
እሱስ ልክ ነሽ። ያው ትናንትና ትንሽ ደንግጬ ነበር። ቤተሰቦች ያው ብዙ ምለው ነገር ግራ ገብቶኝ ስለነበር ነው። ትናንትና ልጅ ፊቱን አልተነጋገርንም ነበረ። አሁን ግን ያው መጠየቅ የምፈልጋቸው ግልጽ ያልሆኑልኝ ጥያቄዎች ስላሉ ቤተሰቦች ልጅቷ አንቺ ነው የምትመስለው። ዮስቲና ነው ስሟ፣ ሙሉ ስሟ ዮስቲና አንቺ ነው የምትመስለው። በጣም ብዙ ነገሯ ማለት ይቻላል አንቺ ነው የምትመስለው። ማለት ከዚህ በላይ ፕሩፍ ልታደርግልኝ አትችይም አንቺም። እና እኔ ማለት አንዳንድ ግልጽ ያልሆኑልኝ ነገሮች ስላሉ ግን አሁን ግልጽ እንድታደርግልኝ እፈልጋለሁ። እና አንደኛው ባለፈው ልጅቷ ፊት የጠየኩሽ ለምን ዋሸሽኝ የሚለው ነገር ግልጽ አልሆነልኝም። ለምንድን ነው ዋሸሽኝ? መጀመሪያ ማለት አውቃለሁ ከምን አይነት ስሜት ውስጥ እንዳወጣሽኝ፣ ምን አይነት ሴት እንደሆንሽ አይዶን ነው ብሌን። እኔ ለአንቺ ጥሩ ነገር ነው ያለኝ ከመጀመሪያው እስካሁን ድረስ ማለት ነው። እና ምን አይነት ጥሩ ሴት እንደሆንሽ፣ ከምን አይነት ነገር ውስጥ እኔን እንዳወጣሽኝ እስከ ባለፈው ሰዓት ድረስ አብረሽ ነበርሽ ከጎኔ ማለት ነው። እና ማለት በጣም ከባድ ነው። ተረዳሽኝ? ያው ብዙ ነገር አድርገሽልኛል። እዚህ ካሜራ ላይም ግን ማልገልጻቸው አንቺም እኔና አንቺ ብቻ የምናውቃቸው ብዙ ነገሮች አሉና ለምን ይሄን ነገር መደበቅ አስፈለገሽ? ማለት ይሄ ከባድ ነገር ነው፣ ትልቅ ነገር ነው፣ ህይወት ላይ የተፈጠረ ቀላል ነገር አይደለም። እና ለምን መደበቅሽኝ? በቃ እሱ ነው በጣም የከነከነኝ። ይኸውልህ እንዴት መሰለህ፣ ያው በሰዓቱ ታስታውሳለህ አይደል? እኔ ከአንተ ጋር ማውራቱን ከአንተ ጋር መግባባቱን ነው የማስበው። ሲቀጥል እኔ በሰዓቱ አንተን ከዛ ስሜት ለማውጣት እንጂ ጭራሽ ይህንን ነገር በዛ ሰዓት በቃ ባለብህ ነገር ላይ ይህንን ነገር መጨመር አልፈልግም ነበረ። ገባክ? እኔ አብሬክ መሆን፣ አንተን ትሪት ማድረግ፣ ከነበርክበት መጥፎ ስሜት ማውጣት ነበር ሀሳቤ እንጂ እኔ እናንተ ጓደኛ ሆነን ጥሩ ነገር ካለን በኋላ ማለት ሲጀምር የሚወራበት ሰዓት ነው ብዬም አላስብም። ጓደኛ ከሆንን በኋላ ደግሞ ይህንን ነገር ብነግርህ እንዴት ነው እኔ እናንተ አሁን ያለንበት ደረጃ ላይ የምንደርሰው? ገባ? ያንን ነገር ነው ያሰብኩት፣ ባጣህስ የሚል ነገር ስላሰብኩ እንጂ ልጅ መጥፎ ነገር ሆኖ የሚደበቅ ነገር ሆኖ ወይኔ ሌላ አላማ ኖሮኝ አንተ ጋር መጥቼ ምናምን አይደለም። ገባክ? በቃ በሰዓቱ በነበርክበት ሁኔታ የሚወራ ነገር አልነበረም። ጓደኛ ማቾች ሆነን ከተቀራረብን እኔ ለአንተ ያለ ስሜት ከቀን ወደ ቀን መጀመሪያም ነግሬሃለሁ አይደል? እኔ ገና እኔ እናንተ ከመግባባታችን በፊት ነው ለአንተ የተለየ ስሜት የነበረኝ። በቃ ባጣህስ ብዬ ስለፈራው የምናገርበትም አለ አይደል? በጣም ፈርቼ ነበር እንዴት አድርጌ እንደማስረዳ። ግን ጊዜዎች ከቆዩ በኋላ ግን የሆነ ሰዓት ብታውቅ ያለን ነገር እንደሚበላሽ ስለማቅ ነው ማለት ልነግርህም የወሰንኩት። እኔ ምን መሰለሽ ብሌን፣ አሁን እኮ አይደለም ብትነግሪኝ ያልኩት፣ አሁን አይደለም መሪ አልነበረም። እኔና አንቺ በዩቲዩብ ስንመጣ ምናምን አልነበረም። እሱን ባትነግሪኝም ችግር የለውም። ግን ግንኙነታችን አድጎ እኔና አንቺ ጓደኛሞች ከሆነን በኋላ ይሄ ነገር መጣና ያኔ ልክ እኔና አንቺ ጓደኛሞች ስንሆን ጥያቄ ጠይቀሽ ነበረ። ከዛ ድጋሚ ደግሞ እኔ ከአንቺ የተለየ ስሜት ተሰምቶ ያንን ጥያቄ ድጋሚ እኔ ጠይቄሽ እሺ ስትይ ያኔ ለምን አልነገርሽኝ አልኩህ እኮ። በቃ ፈርቻለሁ። እኔ አንተን ማጣህ ነው መሰለኝ። እስቲ ንገረኝ፣ በዚህ ሰዓት የትኛዋ ሴት ናት ልጅ ያላትን ወንድ የሚቀበለው እንዳለ በዚህ ሰዓት? በቃ እኔ በሰዓቱ ያሰብኩት ማጣህ ስለመሰለኝ እንዳልኩህም ደግሞ ከቤተሰብ ውጭ ይህንን ነገር ስለማያውቅ በቃ እኔ እንጃ በምንም አይነት ወይ ትሰማለህ ብዬም ስላላሰብኩኝ ብቻ በሰዓቱ በቃ አልመጣልኝም። እኔ ማጣህም ስለመሰለኝ አላውቅም። ብቻ ለዛ ነው እንጂ ያልነገርኩህ። እኔ ሌላ ነገር ኖሮኝ እንዳልኩህም ሌላ ነገር አስቤ ቀርቤህ ምናምን አይደለም። ገባክ? አሁንም አንተን ላለማጣት ነው በቃ ከራሴ ጋር ተጣልቼ ተማክሬ ልነግርህ የወሰንኩት እና ይገባኛል። ከባድ ነው ደግሞ በጣም ከባድ ነው ለአንተ አቅም በጣም ከባድ ነው። ቀላል ነገር አይደለም። ትረዳ የሚፈልገው ነገር እኔ በጣም ነው የምወድክ፣ በጣም ነው የማከብርክ። መቼም በምንም አይነት ሁኔታ ውስጥ ብሆን እኔ አንተን ማጣት አልፈልግም። ብትወጂኝ ታዲያ እንዴት እንደዚህ ታደርጊያለሽ? ብትወጂኝ ልጅን የሚያክል ነገር ደብቀሽ ይሄንን ሳትነግሪኝ ትቀሪያለሽ? በጣም ነው ያዘንኩት። እንዴ እኔ እኮ መውደድ የሚለካው እኮ በግልጽነት ሲኖር ነው አይደለ? አንድ ሰው ወደድኩ ሲል እኮ ግልጽነት ሲኖር፣ ታማኝነት ሲኖር ነው። ዝም ብሎ ለአፍማ ሁሉም ሰው ይላል እኮ። ኧረ ሱሪ እንደዛ አትበል። እንደዛ እኮ አይደለም እያስረዳው አንተ ማጣት ስለማልፈልግ ነው። እሺ በሰዓቱ ነግሬክ እኔ እናንተ አንድ ላይ ባንሆንስ? እንዳልኩ እኔ ከአንተ ጋር ጭራሽ ጓደኛ ማቾች ሆነን በየጊዜው እየተገናኘ ስንመጣ ምን ስንል እኔ ከቀን ወደ ቀን ላንተ ያለኝ ስሜት እየጨመረ ሲመጣ በቃ ሁሉም ሰው የሚወደውን ሰው እኮ እንዳያጣው ይፈራል። ስሜት እኮ አለ ላንቺ። አሁን ላይ እኔ ምንም ነገር ለመወሰን ራሱ በጣም እየዳገተኝ ያለው ምንድነው፣ እኔ ላንቺ ስሜት አለኝ። ተረዳሽኝ? እኔ ላንቺ ስሜት አለኝ። ይሄንን ነገር ደግሞ ታውቂዋለሽ። አሁን ላይ እኔ
እንዲህ ማለት ይከብደኛል። ግን አንድ ጥያቄ በጣም የሚመላለስብኝ ጥያቄ አለ። ይሄን ጥያቄ ከመለሽልኝ ሁሉን ነገር ቀስ በቀስ እያየን ማስተካከል እንችላለን። አይታወቅም የሚፈጠረው ነገር። እኔም ከዛ በኋላ ለምወስነው ውሳኔ መንገድ ይከፍትልኛል። አሁን ላይ በቃ እንድትነግሪኝ ይፈልጋለሁ። ምን አይነት ሁኔታዎች ተፈጥረው አንቺ እንዳረገሽ፣ ምን አይነት ሁኔታዎች ተፈጥረው እዚህ ነገር ውስጥ እንደገባሽ ማወቅ ፈልጋለሁ። ማለት በቃ እያንዳንዱን ከሀስከፈ ሁሉንም ታሪክ እንድትነግሪኝ ይፈልጋለሁ። እሱን ነገር ልትነግሪኝ ትችያለሽ? እኔ ለፍሬ እሱን አልነግርህም። ማለት ምንም የሚለውጠው ነገር የለም። ያ በጣም ከ4 ዓመት በፊት የተፈጠረ እንዳልኩህም ያን ያህል ሙሉ ለሙሉ ባይሆንም ምን ማለት ነው ባጭሩ ነገር ያለው በቃ ድንገት የተፈጠረ እኔ የምፈልገው ማለት ነው እያንዳንዷን ከትንሹ ነገር እስከ ትልቁ ነገር እንድትነግሪኝ ነው የሚፈልገው። ሙሉ በቃ የተፈጠረውን ምን አይነት ሁኔታ ውስጥ እንደተፈጠረ ይሄ ነገር ምናምን። እኔ ልጅሽን ማለት ነው በጣም ወድጃታለሁ። በጣም በቃ አንቺን ነው የምትመስለው። በጣም ጥሩ ልጅ ናት ምናምን ወድጃታለሁ። ባለፈውም በቃ ትንሽ ተቀራርበናልና ጥሩ አርገሽ እንዳሳደግሻት ምናምን አይቻለሁ። አንቺም እንግዲህ ፐርሰናሊቲሽ ጥሩ ነው። ግን ይሄ ነገር ግን የተፈጠረው ለምን እንደሆነ ከሀስከፈ እንዴት እንደሆነ እንድትነግሪኝ ይፈልጋል። ይቅርታ ነው እሱ መናገር አልችልም። እዚህ ጋር መናገር የምችለው ነገር ዲፕሊ ለምንድን ነው እንደዛ ያልሽልሽው? በቃ ነገርኩህ። እዚህ ጋር ማለት የምችለው ነገር ነገሮች ድንገት የተፈጠሩ ነገሮች እንደሆኑ እና እኔ ምንም ወደ ኋላ የሚያስመልሰኝ ነገር የለም። ወደ ኋላ መመለስ አልፈልግም። በቃ ከዚህ ውጪ ሌላ እኔ በእንደዚህ አይነት ጉዳይ ምንም ስለዚህ ልትነግሪኝ አትችይም? ምንም የምነግርህ ነገር የለኝም። ይቅርታ ማለት እኔ ምንም የሚለውጠው ነገር የለም። እንደነገርኩህ ነው። ከ4 ዓመት በፊት የተፈጠረ ያለፈ ነገር ነው። ለአንተ ምንም የሚጠቅምህ ነገር የለም። እንዳልኩ ግን ምንም አይነት ሪሌሽን ኖሮ ሳይሆን ነገሮች ድንገት የተፈጠሩ ነገሮች ናቸው። ምንም አልዋሻውም። በግንኙነት በእንደዚህ አይነት ግንኙነት ካንተ ጋር የመጀመሪያዬም ነው። ግራ እያጋባሽ ነው። ምንድነው እያልሽ ያለሽው ብሌን? አሁን እያንዳንዱ ነገር ትነግሪኛለሽ ወይስ ምንድነው እያልሽኝ ያለሽው? እሺ ቤተሰቦች በቃ ከዚህ በኋላ እኔ ይሄንን ነገር ዲቴል ማትነግረኝ ከሆነ እኔ ምንም ላደርግ አልችልም። አሁን እዚህ ጋር እኔ ለመወሰንም ምንም ነገር ለማድረግም የሆነ አንድ ስቴፕም ለመሄድ እውነታውን ማወቅ አለብኝ። እውነታውን ደግሞ በእንዴት እንደተፈጠረ አባቷ ማን እንደሆነ ሁሉንም ነገር ማትነግሪኝ ከሆነ ይቅርታ አድርጊልኝ ብሌን። ከዚህ በኋላ ይሄንን ነገር ቁጭ ብዬ ለማሰብ ራሱ በጣም ይከብደኛል እና ይቅርታ በጣም ይቅርታ። አልገባኝም። ምን ማለት ነው? ያለፈ ታሪክ ካልተነገረኝ ብሎ ከዚህ በኋላ እንደዚህ አይነት ነገር ውስጥ መግባት አልፈልግም ማለት እንለያያልክ ነው? በቃ በጣም ነው ማዝነው ብሌኒ፣ በጣም ነው ማዝነው እና በቃ ያለፈ ታሪክ እኮ ነው። በቃ እኔ ሄጃለሁ። በቃ የምትሄደው ልሂድ በቃ። ቆይ እሺ ላስረዳክ ነው። እንደዛ የሚባል ነገር የለም። በቃ አሁን እውነታውን ትነግሪኝ ከሆነ አንድ ድል ስትሽ ድጋሚ እውነታውን ትነግሪኛለሽ። ለምንድን ነው ያለፈ ታሪክ የምትጠይቀኝ? እውነታውን ትነግሪኛለሽ አትነግሪኝ? እኔ ያለፈ ታሪክ ማውራት አልፈልግም። በቃ እኔ ያ ማውራት የማልፈልገው ታሪኬ ነው። ማውራት አልፈልግም። እንዳልኩክ ድንገት የተፈጠረ ነገር ነው። በቃ ይሄ ራሱ በቂ ነው። እሺ ለማንኛውም በቃ ከዚህ በኋላ ይቅርታ በጣም በቃ እንደዚህ ግልጹን ማንነጋገር ከሆነ ካንቺ ጋር ቤተሰቦች በጣም ይቅርታ። በቃ ከዚህ በኋላ እኔ እንደዚህ አይነት ከባድ ነገር ውስጥ መግባት አልፈልግም። በጣም ይቅርታ። ስለኔ ምንም ነገር አይመለከትም። በጣም ይቅርታ። ከባድ ነገር ውስጥ ማለት ስለኔ ምንም አይመለከትም። እንደዛ ነው እያልክ ያለው? በቃ ማትነግሪኝ ከሆነ እያንዳንዱን ነገር ያለፈ ታሪክ ነው እኮ አልኩክ። ያለፈ ታሪክ ቢሆንም መስማት ፈልጋለሁ። በቃ በጣም እስካሁን ላሳለፍነው ጊዜ በጣም አመሰግናለሁ። ማለት ነው አይደለም? ቆይ ላስረዳህ። ሱራ ቆይ ላስረዳህ። እንግዲህ ቤተሰብ እንዳያችሁት ምንም ነገር ሊያዳምጠኝ ፈቃደኛ አይደለም። በጣም ደብሮኛል። ምን ማለት እንዳለብኝ ራሱ አላውቅም። እንግዲህ ያለው ነገር ይኸውላችሁ ቤተሰብ፣ እኔ ማውራት የማልፈልገው የኔ ያለፈ ታሪኬ ነው። አሁን እዚህ ጋር እኔም እንደዚህ ነው ብዬ ወደኋላ መመለስ ስለማልፈልግ ነው ምንም ነገር ያላልኩት። ግን ከዚህ በኋላ እሱን ለማውራት የተቻለኝን ነገር በቻልኩት መጠን ለማድረግ ሞክራለሁ። ከጣሪ ካለ እንግዲህ እንገናኛለን ቤተሰብ። አመድ ነስንሼ ሐዘን ለብሼ ኦሜን አድሬ ፍቅሬ አላስቀረሽም አላተርፈሽም የሆነው ላይቀር ዛሬ ልቤም ቢጎዳው እዳ ዱብዳ በላይ ወርዶ በኔ ባለ
ብለቅስም ይሁን ችዬ ኖራለው ከትዝታሽ ጋር ቆሜ ስንቄ ነው ትዝታ ለፍቅርሽ ውለታ ትዝታ 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 አመድ ነስንሼ ሐዘን ለብሼ ጦሜን አድሬ ፍቅሬ አላስቀረሽም አላተርፈሽም የሆነው ላይቀር ዛሬ ልቤም ቢጎ